ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው። ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ሩማ ቢያስበው ኤፍሬም እንደዛ ሳይሆን ጋር አድርጎ በአንድ አመት ውስጥ አይፋታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው፣ ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው። ገባ የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጭኝ ነው። በቃ ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጭኝ ነው የመጣሁት። ሌላ ወሬ ምንም ነገር የአብርሃም ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ። ገባ አይ በቃ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ። ገባ እኔ ጋር መምጣት አይጠበቅብህም። ከዛ ባለፈ ደግሞ ደህና ነገር እንዳደረገ እንደዚህ ደረትህን ነፍተህ አይደለም ማውራት ያለብህ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ወደ እናንተ ተመልሼ ስመጣ ይህን ሰሞን እየተፈጠረ ያለውን ነገር አይታችኋል እና ደግሞ ብዙ አስተያየት እየሰጣችሁ ነበር እና ሁላችሁም የራሳችሁን አስተያየት እየሰጣችሁ ነበረ። ስለ አስተያየታችሁ በጣም አመሰግናለሁ። ግን ደግሞ ዛሬም በድጋሚ አንድ ሰው ላገኝ ነው። ያ ሰው ደግሞ ማን ነው? የአብርሃም ወንድም ኤፍሬምን ላገኘው ነው እና ደውሎልኝ በእርግጥ አላገኘህም ማለት ከብዶኛል። ምክንያቱም ምንም ቢሆን ምንም ስለኔ ጥሩ ስሜት ባይሰማው። ሰላምና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም ደግሞ ኮመንት አስተያየት ለምትሰጡኝ ቤተሰቦች ክብር በሉልኝ። እጅግ በጣም አመሰግናለሁ። ተቂጤ ብድግ ብዬ ማለት ነው። እንደዛውም ደግሞ ቀለበት ካላወለግሽ ብሎ እምባ ከረጁ የሚል አንድ ጎረምሳ መጥቷል። በሱ ላይ አንዳንድ ነገር ልንለው የመጣ ነው ዛሬ ማለት ነው ውድ ቤተሰቦቼ። እንደዛም ደግሞ ይህንን ቪዲዮ ልክ አዲስ መታችሁ የምታዳምጡ ቤተሰቦቼ ሰብስክራይብ አድርጉ፣ አበረታቱኝ። አመሰግናለሁ። ወደ መጣሁበት ቪዲዮ ሲሄድ ኤፍሬም ለምንድን ነው እንዲህ የጠመዳት? ምንድን ነው ችግሩስ? ለምንድን ነው እንዲህ በየጊዜው እየወጣ ስለሷ ክፋት፣ ስለሷ መጥፎነት፣ እሷ እንዲናት እሱ እንዲነት ብሎ የሚያወራ ይመስላችኋል? እኔ እውነት ለመናገር ተሆነ ኤፍሬም ይወዳታል ብዬ ነው የማስበው። ምክንያቱም ባይወዳት አንድ ሰው ካለ አንድ ምክንያት ስለ አንድ ሰው ወጥቶ ሚዲያ ላይ እንዲህ ነው ብሎ አወራም። ከዚህ በፊት ብዙ ነገር አሉ፣ አልተሳካላቸውም። አሁን ደግሞ ልጁ ቀለበት ሳያደርግላት ቀለበት ካላወለቅሽ እንዴ ምን የምሉት ነው? ወንድምየውን አውልቅ አትሆንም ምናምን ብሎ ወንድምየው እረፍ ተኔ ጋር ስትጣላለ ስለው ደግሞ እሷ ጠርቷት ቀለበት ካላወለቅ። አረ ዳኒና ኤፍሬም ስለ ቀለበት ምንነትን ወቁ እስቲ ቅድሚያ ማለት ነው እንዴ። ቀለበት ምን እንደሆነ ታውቃላችሁ? ቀለበት ማለት እኮ ትርጉም ለሚሰጠው ትርጉም አለው። ዝም ብሎ ማንም አድርጎ ማንም የሚያውልቅ አይደለም እኮ ቀለበት ማለት ትርጉምም አለው። ስለ ትርጉሙ ደግሞ ካላወቃችሁ ሰው ጠይቁ። ምን የምሉት ነው? እሷ ወዳ አፍቅራ ብዙ መስዋዕት የከፈለችለት ሰውዬ ቀለበት ያደረገላትን እናንተ ምን ቤት ሆናችሁ ነው እንዲህ የምትንገበገቡ? አንተና ዳኒ ናችሁ ዘንድ ግራ የገባችሁኝ ማለት ነው እንዴ። መቼም ልጁ የራሱ ምርጫ መርጧል። እናንተ መቼም ወንድ ነው እኛ ፈልገነው ነው ላትሉ ማለት ነው። አንተ ደግሞ ወንድም ትባላለህ፣ ግን እንደ ወንድም አይደለም እያደረገ ያለ። አረ ሼም ነው ሼሞኒው እንዴ። ሼምና ጌም የሚባል ነገር ጠፋባችሁ እንዴ? ምን እየሆናችሁ ነው ያላችሁ? ግን እቺ ልጅስ ምን ታርጋችሁ? እነሱ ተዋዷል። ካላስ ተዛችኛው ጋራ ህይወት አልቀጠለም። ካልቀጠለ ደግሞ እቺን ቀለበት አውልቂ፣ ቀለበት አስገቢ፣ ቀለበት ጣይ የምትሉበት ምንም ምክንያት የላችሁም። ምንም ደግሞ አይመለከታችሁም። እሱ ወዷት አፍቅሯት እስካደረገ ድረስ አንተ ምን ቤነህና ነይና አውልቂ ቀለበት የምትላትስ? ከቻልክ ወንድምን አግኝታል። ትላንትና በስነ ስርዓት አውርታል። ባወራኸው ላይ መልስ ሰጥቷል። ወንድምን መቃወም ነው እንጂ ወንድምን መናገር ነው እንጂ ያለብህ እሷን ጠርተህ እንዲህ ከፍ ዝቅ አድርገህ እንድትናገራት ማንም ልፈቅድልህ አይችልም። ሲጀመር ደግሞ ለሴት ልጅ ክብር ሊኖር ይገባል። ሁሌ ወጥተህ መጥፎ ቃል ስትናገራት ነው የምሰማና ይሄ ጥሩ አይደለም ማለት ነው። ሲጀመር
ይሄ ሚዲያ ነው ሰውን እኩል የሚያደርገው። ይቺ ልጅ ምን አደረገች? ያደረገች ነገር ካለ እንዲህ ያደረገችን ብለህ እስኪ የምትናገረው ነገር እንስማ። በሷ ዙሪያ እስኪ አንድ ቪዲዮ እንድሰራለን እፈልጋለሁ። ይቺ ልጅ እኮ ምንም አልደረሰችብም። እንደ ወንድሞ አክብራክ ነው እያወራች ያለችው። አንተ ግን ክብር ልገባክ አልቻለም። ክብር ልሆነ አልቻለም። በጣም ኤርሚ ለሰው ልጅ ትልቅ ክብር አላት። እውነት ለመናገር ተሆነ በጣም የሰው ልጅ ትልቅ ቦታ ትሰጣለች፣ ሰው በመሆኑ ብቻ ማለት ነው። እንደ ማንም ሰው እኔ እንዲያርጌ እኔ እንዲህ አሳያለሁ በህይወት ያትግባ ምናምን አላለችም። በስነ ስርዓት ነበር ስታወራክ የነበረ እስከ መጨረሻ ድረስ ማለት ነው። ስለዚህ የሚያከብራችሁ ሰው ለምንድን ነው ክብር መስጠት ያቃታቸው? አንደኛ። ሁለተኛ ደግሞ ወንድም ላጠለቀ አንተ ምን ቤት ነክ? ሶስተኛ እህትና ታላቅ እህት መታ ቀለበቱ ላይ የተገኘችው እሷ ምንም ያላለችው አንተ ምን ቤት ነህና ነው ወንድም ያጠለቀላትን ቀለበት ነይና አውልቂ ብለ እንዴ? የማይመስል እኮ ነው ወገን፣ የማይመስል ለማንም የማይመስል ነገር እኮ ነው እያደረጉ ያሉትና አንተና ዳኒ እሱ ያደረገውን ቀለበት አውልቂ እንዴ። ተሩታ ጋራ በቃ ተለያየን፣ አልፈልግም፣ ተሷ ጋራ መኖር አልፈልግም፣ ሄርሜላን ባትኖር እኔ ተሷ ጋራ አልኖርም ከዚህ በኋላ ብሏቸዋል። እና ታዲያ ከዚች ጋራ ደግሞ ደስተኛ ኑሮ እንዳይኖር ጥሩ ነገር እንዳይኖረው ይሄ ልጅ ህይወቱ እንዳይቀጥል ከፈለጋችሁ ልጁን መክራችሁ እሱ ቀለበት እንዲያወልቅ አድርጉ። እሱ ደግሞ ወዷታል። ለእሱ ብዙ መስዋዕት ከፍላለች ይቺ ልጅ። በጣም ትልቅ ክብር ያላት ሴት ናት። በጣም ነው የምታከብረው። ወንድ ልጅ ደግሞ የምፈልገው እንደዚህ አይነት ክብር ነው እንጂ በየሚዲያው እየወጣ የምታጠራግረው፣ በየሚዲያው እየወጣ የምሰድበው፣ በየሚዲያ እየወጣች ብዙ ነገር የምታደርገውን አይደለም። ወንድ ልጅ ማንም ወንድ ልጅ ክብሩን ይፈልጋል እና የምታከብረውን የምትወደው ስላገኘ ቀለበት አደረገላት። እንደዛ ብላችሁ መውሰድ ለምን እንዳቃታችሁ ነው ግራ የምገባኝና ስለዚህ ኤፍሬም የምትባለው ሰውዬ ወደ ራስ ተመልሰ እሷንም እየጠራት እንዲሁኝ እንዲተፈጠሪ ባትላትና የራሷን ኑሮ ለነሱ ብተው፣ እናንተ ደግሞ በቃ ካልፈለጋችሁ እየማረራችሁ ዋጡት። እሱ ቀለበት አድርጎላታል። ወደፊት ደግሞ ሰርግ ይደግሳሉ። ሰርግም አበላሻለሁ ብለሃል እና ለንስቲ ያኔ ሰርጉ ስታበላሽ ደግሞ እኔ ጭራሹን እኔ አብርሃምን በሆን ማለት ነው ወደ አጣድፌ ነው ሄርሜላን የራሴ ማረጋት። እችን የመሰለች ልዕልት፣ እችን የመሰለች ቆንጆ ልጅ አይገርምም? አግኝተው ነው እንዴ ድፍረቱ? እኔ ከምንም በላይ የሚገርመኝ የዚህ የኤፍሬምና ክፍሬም የሚባለው ልጅ በጣም ነው የሚገርመው። በጣም ነው ያስገረመኝ አነጋገሩ ማለት ነው። እንዴ ቀለበቱን አውልቂና ስጭኝ የማይባል ነገር ስትል በጣም ነው የሚደብረው። ሄርሚዬ አንቺ በርቺ፣ አንቺ ጀግና ሴት ነሽ፣ አንቺ ብላተኛ ሴት ነሽ። በርቺ፣ ወደ ፊት ነኝ እንጂ ወደ ኋላ አትመለሽ። በጣም ጎበዝ፣ በጣም ትልቅ ክብር ያለሽ ልጅ ነሽ። ምንም ወድጃለሁ ብለሽ ብትመጪም ምንም ሴት ልጅ የማታረገውንም ብታረጊ ምንም ማለት አይደለም። ለፍቅር ነው ያደረግሽው። ማንም ውስጥ ለውስጥ ያደርጋል። ያንቺ ሚዲያ ብቻ ስለሆነ ነው እንጂ ሚዲያ ላይ ስለሆነ ነው እንጂ። ስለዚህ ሰው ስለ ራሱ ማቅ ስለ ሰው ማውራት ይቀጥላል። አንቺ ደግሞ ትዳርሽን ይዘሽ ነገ ደግሞ ድል ባለ ሰርግ አንቺን ለማየት ያብቃኝ ነው የምለው። እኔ ሁሌ ደስተኛ ሆነሽ እንድትኖሪ ነው የምፈልገው። ምክንያቱም በጣም ስርዓት ያላት ለምታወራው ነገር ለምትናገረው ነገር ተጠንቅቃ ነው። ትላንትና ወላ ፕራንክ ያደረጓት ቪዲዮ ላይ ራሱ አነጋገሯ እሱ እንዲል አድርገው እንዲሉ ስለ ጊዜ ነው እሱ እንዲሆኑ ይሆናል ወይ ሰው ላይ አይቶ ይሆናል እንዲያርጎ ይሆናል ብላ ነበር እሱ ስትመልሰ የነበረና እጅግ በጣም ትልቅ ልጅ ናት። ትልቅ ነገር ይስጣት፣ የተሻለ ህይወት፣ በቃ የተሻለ ትዳር ያርግላት። በጣም ፈተና በዝቶባታል። የገዛ ወንድም ራሱ ቀለበት አውልቂ እስከመባል ድረስ ሲጀምር የገዛ ወንድም የወንድሙ ሚስት መናገር የማይችልም መፍትም የለውም እንጂ እንዴ ቀለበት አደረገ ማለት እኮ አገባ ማለት አይደለም። ቀለበት አደረገ ማለት እኮ እርዳታ ጠየቁ ማለት አይደለም። እነሱ ራሳቸውን ጭሎ ቀለበት ያደረጉ። አንተ በዚህ ናህል ተንገብግበ፣ በዚህ ናህል ተናደ፣ በዚህ ናህል ተንጨርጭረ መምጣት ራሱ ግራ ገብቶኛል። እኔ በጣም ነው የምታስገርሙኝ አንተና ዳኒ እስከ ህይወትሽ ወጥቻለሁ ብሏል። ካልተመለሰ ሁሌም እሱ ከሰው ህይወት እንደወጣ ነው፣ መመለሱ አይቀርም። ግን ደግሞ በዚህ ናህል እንትን ማለት መንጨርጨር
ይገባል ብዬ አላስብም። ስለዚህ ኤፍሬም ወደ ራስ ተመልሰ ወንድምህ የተቀበለውን ተቀበል። ካልተቀበልክ ደግሞ ከህይወታቸው ውጣና የራሳቸውን ኑሮ እየኖሩ ነው። ምንም ብድር አልጠየቁም፣ ምንም አላሉም። እሷ እንደ ቤተሰብ ነገ የምንገናኝበት እሷ የወደፊቷን የምታስበው አስባል አርቃን እያሰበች ያለችው አንተ የሱ ወንድም ነህ። ነገ ቤተሰብነቱን ይቀድማል። ነገ አብረን ብንኖር ያኔ ደግሞ ያኔ እንዲህ ብሎኛል እንዲህ ብዬዋለሁ ብዬ ማሰብን አልፈልግም። የማየውን ቃላት አትናገረኝ እያለች ነበረ። ብገባክ ግን አልገባም። አንተ የምገባክ አሁን ለሚዲያ ሆይ እንድትባለውና ስለዚህ አንዳንዴ ሴት ልጅ ስትናገሩ ክብር ልኖራችሁ ይገባል። ክብር የሚባል ነገር ሴት ልጅ ትፈልጋለች። አንተ ቀለበት አውላቂም አይደለም አድራጊም አይደለም።